ሀያት የዚችን ልጅ ጉዳይ በቃ ፋይሉን ዝጉት። ካሁን በኋላ እኔንም አላነሳ። ሀያት ይመስለኛል የሆነ ቦታ እነዚህ ሰዎች አሁን ይሄ ሎዛ ሚዲያ ምናምን የሚባል ሰዎች አጠቃላይ ይሄን ኢንተርቪው አድርገዋት በቤተ ክርስቲያኑ ወይም በአካባቢው እነሱ ብቻ የሚያዩት ወደ ህዝብ የሚወጣ አልመሰላትም ይመስለኛል። ሙስሊሙ ወደ ክርስትና መጣ ብለው የሚሰሩትን ፖለቲካ እሷ አልተረዳችም፣ አላወቀችውም። እህታችን ሀያት በየደቂቃው የሰዓቱ ቪዲዮ እየሰራች ነው። አሁን ፎሎወሯም ከ10,000 አልፈዋል። አሁን ወደ መዝገብ ቤት ይግባ። ካሁን በኋላ ባይነሳ ጥሩ ነው። እኔ እንደሚመስለኝ ሀያት ቀረጻ ለመቅረጽ 10,000 ምናምን ብር ሰጥተዋት ምናምን ገብታ ስትቀረጽ ያ ቪዲዮ የሆነ ቦታ የሚቀመጥ እነሱ ብቻ የሚያዩት መስሏታል። ስለ ሚዲያም እንትን ስለሌላት ልጅቷ በሚዲያ ተለቆ እንደዚህ አይነት ችግር ይፈጠራል አላለችም። አንደኛ እሱ ነው። ሁለተኛ ይሄ ተደርጎ ወደ ሚዲያ ከመጣ በኋላ ሀያት ለማስተባበል ይሄሹ መንገድ ተይዙ ማበዱን የሚያቀብድ የለም። አሁን እኮ ትክክል አልነበርኩም፣ አብጄ ነው አብዳለሁ፣ እንዲሆናለሁ። በቃ በአጭር ቋንቋ ተዩ፣ በቃ ቢተው ይሻላል። በዚች ልጅ ዙሪያ ካሁን በኋላ የሚነሳ ነገር በሙሉ እቃቃ ጫውታ ነው የሚሆነው። ተውት፣ በቃ ተውት። ብዙ ብላለች፣ ብዙ ተናግራለች። ካሁን በኋላ አልናገርም የሚለው የሚያስማማን ይመስለኛል። በቃ ካሁን በኋላ ተሳካይ በሷ ዙሪያ የሚነሱ ነገሮች፣ በነገራችን ላይ በሷ ምክንያት ያወቅናቸው ብዙ ነገሮች አሉ። ብዙ ሸሪጥ፣ ጥቁር ሸሪጦች፣ አንዳንድ ሰዎች ምን አይነት አላማ ሐሳብ የወደፊት እንትናቸውን አውቀናል። ስለዚህ ይሄ በቂያችን ነው። በቃ አንቺ ተዩ ማይሆን ነገር ዝም ብሎ ነው። ይሄ በሰሞኑ የሚደረጉ ነገሮች በሙሉ እኔ የትኛው በሷ የሌሎቹ የሁሉም ደስ አላለኝ።